حي على الفلاح. ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ነቢይና ወአላ አሊሂ ወአሳቢሂ ወመን ዋላ። ፈሰላሙላሂ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙን ሙስሊማት እንዲሁም ይህን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ ዛሬ የምንማማረው ትምህርት ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ያለውን ነው። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ይላል። እዚህ ጋር አንድ ለሚለው የሚጠቀምበት ቃል ኤኻድ ነው ራሱ እና ኤኻድ ነው እንጂ ያሂድ አይደለም። ኢኻድ ማለት የህብረት አንድነት ነው። ያሂድ ደግሞ ማለት ደግሞ የነጠላ የአንድ ፐርሰን አንድነት ነው ብለው ክርስቲያኖች ለሚቀጥፉት ቅጥፈት መልስ እንሰጣለን ማለት ነው። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ሽማ ይስራኤል ያህዌ ኤሎሄኑ ያህዌ ኤኻድ ይላል። እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ይላል። ስለዚህ ኤኻድ የሚለው በዕብራይስጥ በብሉይ ኪዳን ማሶሬት ውስጥ አንድ የሚለውን ቃል የዕብራይስጥ ቃል ለመጠቀም ነው የሚመጣበት እና አንድ የሚለው ቃል ሲምፕሊ በአማርኛም አንድ ነው የምንለው ራሱ ልክ በአረብኛ ዋሂድ እንደምንለው ማለት ነው። በግሪከኛ ሄስ እንደምንለው ማለት ነው። አንድ ማለት ነው ራሱ የዕብራይስጥ ቃል ማለት እና ይሄ ቃል ለነጠላም ለብዜትም መጠቀም ይቻላል። ለምሳሌ ያክል ኤኻድ የሚለው ለብዜት ስንጠቀምበት እንመልከት። ኦሪት ዘፍጥረት ምዕራፍ 2 ቁጥር 24 ላይ ስለዚህ ሰው አባትና እናቱን ይተዋል በሚስቱም ይጣበቃል ሁለቱ አንድ ስጋ ይሆናሉ። ስለዚህ ባልና ሚስቶች በመጋባት በመዋሃድ አንድ ለሚሆኑት አንድ ለሚለው ቃል የገባው እዚህ ጋር ኤኻድ የሚለው ቃል። ትንቢተ ሕዝቅኤል ምዕራፍ 37 ቁጥር 22 ላይ በምድር ላይ በእስራኤል ተራሮች ላይ አንድ ሕዝብ አደርጋለሁ አንድ ንጉሥም በሁላቸው ላይ ይነግሣል። እዚህ አንቀጽ ላይ የአረፍተ ነገሩ ግስ በብዜት ይሆናሉ ለሚለው አደርጋቸዋለሁ ለሚለው እዛ ጋር ኤኻድ ተብሎ ተቀምጧል። ግን ኤኻድ የሚለው ቃል እዚህ ጋር ለነጠላ ማንነት ራሱ ተጠቅሞበታል። በላያቸው ላይ አንድ ንጉሥ አደርጋለዋል። ስለ ኢየሱስ ነው የሚያወራው ብለው ነው የሚያምኑት። ስለ መሲሁ ነው ብለው ነው የሚያምኑት። ያ መሲሁ ግን መልቲ ፐርሰን አይደለም። ራሱ አንድ ሆኖ ለአንድ ነው የሚጠቀምበት ማለት ነው እና ስህተት ነው ራሱ ማለት ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 42 ቁጥር 11 ላይ እኛ ሁላችን የአንድ ሰው ልጆች ነን፣ እኛ እውነተኞች ነን፣ ባሪያዎችስ ሰላዮች አይደሉም እያሉ ይናገራሉ። እነዛ 11 ወንድማማቾች ለዮሴፍ ሲናገሩት እኛ ሁላችን የአንድ ሰው ልጆች ነን አሉ። ስለዚህ አንድ የሚለው እዚህ ጋር ለአንድ ፐርሰን ነው የመጣው። ኤኻድ ነው የሚለው የዕብራይስጥ ቃል አንድ ለሚለው ቃል ማለት ነው። የያዕቆብ አንድ ፐርሰን ነው፣ በውስጡ መልቲ ፐርሰን የሆነ አይደለም። አንድ ፐርሰን ነው ያለው ማለት ነው እና ለአንድ ፐርሰን ይጠቀምበታል ራሱ ልክ አንደኛ ነገሥት ምዕራፍ 22 ቁጥር 8 ላይ የእስራኤል ንጉሥ ኢዮሳፍጥም ያህዌን የምጠይቅበት የይምላ ልጅ ሚክያስ የሚባል አንድ ሰው አለ። ሚክያስ ምንድን ነው? አንድ ፐርሰን ነው ራሱ ሚክያስ አንድ ፐርሰን ነው። ስለዚህ አንድ ተብሏል። አንድ ለሚለው የገባው ቃል ኤኻድ የሚለው ቃል ራሱ ማለት ነው እና አለ ነው የሚለው በነጠላ አለ ነው። እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው። እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ይላል። አንዱ አምላክ አንድ ነው ሲባል በዚህ ስሌትና ቀመር ስለሆነ አያያዥ ግሱ ወይም ኮምፕላቲቭ ቨርቡ ነው እንጂ ናቸው አልተባለም። ዘዳግም 6:4 ላይ ያየነው ጥቅስ ላይ በጣም ጥንቃቄ ይፈልጋል። ሽማ ይስራኤል ያህዌ ኤሎሄኑ ያህዌ ኤኻድ ይላል። ኤኻድ ማለት አንድ ማለት ነው። ሲምፕሊ ማለት ነው። ምንም ስላሴን የሚያሳይበት አንዳች ምክንያት የለም ማለት ነው። ስላሴዋ በዚህ ሙግት ላይ ሲመቱና ሲራቆቱ ዞር ብለው ለአንድ ማንነት የሚውለው አንድ ለማለት ያሂድ ነው ብለው ይላሉ እና እጅግ ሲበዛ ቅጥፈት ነው ምንድነው። ያሂድ ማለት በዕብራይስጥ አንድ ማለት ሳይሆን ብቻ ማለት ነው። ኦንሊ ማለት ነው ትርጉሙ ራሱ። ስለዚህ ያሂድ የሚለውን ቃል በባይብል ውስጥ አንድ ለሚል ቃል ገብቶ አያውቅም። ኦንሊ ለሚል ቃል ብዙ ቦታ ላይ ገብቷል። ለምሳሌ ኦሪት ዘፍጥረት ምዕራፍ 22 ቁጥር 2 ላይ የምትወደውን አንድያ ልጅህን ይስሐቅን ይላል። ሞኖጌነስ ነው የሚለው ራሱ የግሪኩ ማለት ነው። ሞኖስ ማለት ብቸኛ ማለት ነው። ኦንሊ ቢጎትን ነው ብሎ የሚያስቀምጠው ኦንሊ ቢጎትን ብሎ ያስቀምጠው። ኦንሊ ማለት ያንን ነው የሚያመለክተው። ያሂድ የሚለው የዕብራይስጥ ቃል በብሉይ ኪዳን ሰብጀንት ላይ ኤልኤክስኤክስ እና በአዲስ ኪዳን ግሪክ ኮይኑ ላይ ሞኖ ይለዋል። ለምሳሌ ዕብራውያን 11:18 ላይ አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ፣ የተስፋ ቃል የተቀበለው በይስሐቅ ዘር ይጠራሃል የተባለለት እርሱ አንድያ ልጁን አቀረበ አለ። ሞኖጌነስ
ወይም ደግሞ ኦንሊ ቢጎትን ሰን ሞኖጌነስ ሁዮስ አንድያ ልጅ ማለት ነው። ስለዚህ ያኺድ የሚለው ቃል ብቸኛ ማለት እንጂ አንድ ማለት አይደለም ማለት ነው። ራሱ የያኺድ ተለዋዋጭ ቃል በዕብራይስጥ ባር ነው። የዕብራይስጡ በብሉይ ኪዳን ግሪክ ሰብስጀንት ላይ ኤልኤክስኤክስ ላይ ምንድነው ያደረጉት? ሞኖ ወይም ሞኖን ወይም ሞኖስ እያሉ ነው የሚያስቀምጡት። ለምሳሌ አንደኛ ነገሥት ምዕራፍ 19 ቁጥር 10 ላይ እኔ ብቻዬን ቀርቻለሁ ነፍሴ ሊወስዷት ይሻሉ አለ። ማን ነው እንደዛ የሚለው? ኤልያስ ነው እንደዛ የሚለው። ኤልያስ እኔ ብቻዬን ቀርቻለሁ ሲል ብቻ የሚለው ገላጭ ቅጽል ለአንድ ነጠላ ማንነት ካሳየ ፈጣሪም እኔም ብቻዬን ነኝ የፈጠርኩት ሰማይና ምድር የሚል ብዙ ጥቅሶች አሉ። ኢሳይያስ 44:24 ላይ ብትመለከቱት ለብቻዬ ሰማይና ምድር የሰራው ነኝ ከኔ ጋር ማን ነበረ? ብቻዬን ነው የሚለው። ብቻ ለሚለው ቃል የተጠቀምበት ቃል ተመሳሳይ እዚህ ጋር ምንድነው ባድ የሚል ነው ራሱ ባድ ነው የሚለው ራሱ ማለት ነው። ስለዚህ እኔ የሚለው አንድ ነጠላ ማንነት አለ ባድ በሚል ነገር የተጠነፈገው ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው እንኳ አንተንና የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። አሁን ብቻ ለሚለው እዚህ ጋር ግሪከኛው ሞኖስ ነው የሚጠቀመው ራሱ ሞኖቴይዝም የሚለው ቃል ራሱ ለዚህ ነው። ሞኖቴይዝም የተባለው አንድ አምላክ አብ ነው ራሱ በባይብል ሞኖስ የሚለው ቃል የሚጠቀመው ማለት ነው። የተጠቀምኩት የ1980 አዲስ ትርጉም ነው። ተመልከቱት። አንተ ብቻ ሰው ነህ ማለትና አንተ ብቻህን ሰው ነህ ማለት ይለያያል። አንተ ብቻ ሰው ነህ ማለት ሌላ ሰው የለም ማለት ነው። አንተ ብቻህን ሰው ነህ ማለት ሌላ ነገር አይደለም፣ ጦጣ አይደለም ማለት ነው። ስለዚህ ብቻህን እውነተኛ አምላክ የሆንኩ ማለት አምላክነት፣ ብቸኝነት፣ እውነተኛ አምላክነት ያንተ ብቻ ነው ብሎ ነው ያስቀመጠው። ከዛስ ኢየሱስ ደግሞ የዛ የእውነተኛ አምላክ መልእክተኛ ስለሆነ ካይ እና በሚል መስተጻምር ይጠቀማል ማለት ነው። አንተ ከተባለው ማንነት ተነጥሏል ማለት ነውና የሥላሴ ትምህርት ሞኖቴይዝም አይደለም የምንለው ለዛ ነው። ይሄ ሞኖስ እና ቴዎስ ከሚል ከሁለት ቃላት ነው የተዋቀረው ማለት ነው። ሞኖ ማለት ብቸኛ ማለት ነው። ቴዎስ ማለት ደግሞ አምላክ ማለት ነው። በተቀሉ ትርጉሙ ብቸኛ አንድ አምላክ ማለት ነው። ኦንሊ ዋን ጋድ ዋን ዴቲ ማለት ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለናል። አንዱ የሚለው ማንን ነው ስንል ከአንዱ በቀር ምንም አይደለም የሚለው ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ይላል። አንድ ለሚለው እዚህ ጋር የተጠቀምኩት ሄስ ነው። ሚያም አይደለም እንደገና ደግሞ ሄንም አይደለም ራሱ ሄስ ነው። ሄንና ሚያ ሶስቱም ይለያያሉ። ሄስ የሚለው ማስኩላይን ነው። ሚያ ወይ ደግሞ ሚያ ወይ ደግሞ ሚያን የሚለው ነገር ደግሞ ፌሚናይን ነው። ከዛ በኋላ ደግሞ ሄን ደግሞ ኒውትራል ጄንደር። ከዛ ይቀጥልና አንደኛ ቆሮንቶስ 8:6 ላይ ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ነው የሚለው። የሚገርመው የዕብራይስጡ አዲስ ኪዳን ባይብል ላይ አንድ ለሚለው የሚጠቀምበት ቃል እኻድ ነው እንጂ ያኺድ አይደለም። ራሱ እኻድ ማለት አንድ ማለት ነው። ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉም አባት አለ። ሄይስ በዕብራይስጥ እኻድ። ዮሐንስ ወንጌል ምዕራፍ 8 ቁጥር 41 ላይ አንድ አባት አለን እርሱም እግዚአብሔር ነው አሉት ይላል። አንድ አባት አንድ ለሚለው ነገር የተጠቀመው ለአንድ ፐርሰን የሚጠቀመው ነው። ለዛ ነው ዮሐንስ ወንጌል 8:54 ላይ እናንተ አምላካችን የምትሉት አባቴ ነው አለ። አምላካችን የሚሉት ማንን ነው? ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ አምላካችን ያህዌ አንድ ያህዌ ነው እስራኤል ብለው ይናገራል ማለት ነው። አባት የሚለው የተቀጸለው እዚህ ጋር አስገኝ በሚለው ነው። ይሄ ሌላ አርዕስት ነው ራሱን የቻለ ማለት ነው። ስለዚህ በባይብል ውስጥ ይሄ ሞኖስ የተባለው ወይም ደግሞ ብቸኛ የተባለው አንድ አምላክ አብን ነው የሚያሳየው ማለት ነው። ይህን ይመስላል የዛሬው ትምህርት ከብዙ በጥቂቱ። ኢንሻአላህ በሌላ ትምህርት ከምንገናኝ ድረስ ደህና ዋሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።